እንኳን አደረሳችሁ እንኳን አደረሰን። ያደረሰንን እግዚአብሔር ከፍ አድርጋችሁ አመስግኑ። እጽ ሰናይ ፍሬ ሰናየ ይፈሪ፣ መልካም የሆነ ዛፍ መልካም የሆነውን ፍሬ ያፈራል። የማቴዎስ ወንጌል ምዕራፍ 7 ቁጥር 17። እንደ እግዚአብሔር አምላካችን መልካምና ቅዱስ ፈቃድ እግዚአብሔር እየረዳን እግዚአብሔር እያገዘን ወዘንበሌሰ አልቦ ዘትክሉ ገቢረ ወኢምንተኒ፣ ያለኔ አባትነት ያለኔ ረዳትነት ምንም ማድረግ አትችሉም ብሎ የተናገረው አምላካችን እግዚአብሔር እየረዳን እኛ ልጆቹ የሱን አባትነት የሱን ረዳትነት በትር ምርኩዝ ደገፋ አድርገን ባለችን ትንሽ ደቂቃ የምንመማርበት የትምህርታችን ርዕስ ወይንም መነሻ የሚሆነን የነገርኳችሁ ቃል ነው። ቃሉን በልቡናችን ይወጣ ይወርድ ዘንድ ወይንም ሁላችንም እናስበው ዘንድ ከኔ ጋር አብራችሁ ትሉታላችሁ። መልካም የሆነ ዛፍ መልካም የሆነ ዛፍ መልካም የሆነውን ፍሬ ያፈራል። መልካም የሆነ ዛፍ መልካም የሆነውን ፍሬ ያፈራል። ስለ ቃሉ አምላካችን እግዚአብሔር ክብርና ምስጋና ይድረሰው። እንግዲህ እንደሚታወቀው ይህንን ቃል የተናገረው እኔንና እናንተን ለማዳን ከሰማየ ሰማያት የወረደው ከእናቱ ከእናታችን ከቅድስት ድንግል ማርያም የተወለደው ስለኛ ስለ ልጆቹ መከራን ሁሉ የተቀበለው ሕማማትን ሁሉ የታገሰው ፈጣሪ ዓለማት መጋቤ ዓለማት መድኃኔ ዓለም ኢየሱስ ክርስቶስ የተናገረው ቃሉ የተነገራቸው ለጊዜው ከዋለበት ይውሉ ካደረበት ያድሩ ለነበሩት ኢየሱስ ክርስቶስን ለተከተሉት ለተከታዮቹ በክርስቶስ ክርስቲያን ተብለው ለተጠሩት ለደቀ መዛሙርቱ ለተከታዮቹ ለጊዜው የተነገረ ነገር ግን እስከ ዓለም ፍጻሜ ድረስ በክርስቶስ ክርስቲያን ተብለው ለሚጠሩ በ40ና በ80 ቀናቸው ሀብተ ወልድና ስመ ክርስትናን ለሚቀበሉ በኢየሱስ ክርስቶስ ፈጣሪነት በቅድስት ድንግል ማርያምና በቅዱሳን ባለሟሎቹ አማላጅነት ለሚያምኑ ክርስቲያኖች የተነገረ ሕያውና ዘላለማዊ አምላካዊ ቃል። መልካም የሆነ ዛፍ መልካም የሆነውን ፍሬ ያፈራል አላቸው ኢየሱስ ክርስቶስ ለተከታዮቹ። መልካም የሆነውን ኢየሱስ ክርስቶስን ለተከተሉት መልካም የሆነውን ኢየሱስ ክርስቶስን መምሰል ላለባቸው ለደቀ መዛሙርቱ አባታዊ መመሪያ አባታዊ ትእዛዝ መለኮታዊ መመሪያ መለኮታዊ ትእዛዝ መንፈሳዊ ትምህርት ሲያስተምራቸው መልካም የሆነው ዛፍ መልካም የሆነውን ፍሬ ያፈራል። እኔን መልካሙን አባታችሁን ተከትላችኋልና እኔን መልካሙን አባታችሁን ምሰሉ። ከኔ ከመልካሙ አባታችሁ ከኢየሱስ ክርስቶስ ጋር ውላችኋልና ከኔ ከመልካሙ አባታችሁ ከኢየሱስ ክርስቶስ ጋር እንደዋላችሁ እኔ መልካም እንደሆንኩ ሁሉ እናንተ መልካም ሁኑ። እኔ ለሰው እንደማዝን እኔ ለሰው እንደምራራ እናንተም ለሰው ዘኑ፣ ለሰው ራሩ። እኔ የወደቁትን እንደማነሳ የተገፉትን እንደማነሳ እናንተም የወደቁትን አንሱ፣ የተገፉትን አንሱ። እኔ ያዘኑትን እንደማጽናና እናንተም ያዘኑትን አጽናኑ። እኔ የተራቡትን እንደማበላ
የኔ የመልካሙ የኢየሱስ ክርስቶስ ፍሬዎች ትሆናላችሁ። ሰዎች በዚህ ያውቋቸዋል። እኔ ሰውን እንደምወድ እናንተም እርስ በርሳችሁ ተዋደዱ። ዓለሙን አትምሰሉት። ዓለም አላፊ ነው። ዓለምና በዓለም ያለው ብልጭልጩ ነገር ሁሉ ያልፋልና ዓለምን አትውደዱ፣ ዓለምንም አትምሰሉ አላቸው። እንግዲህ ዛሬ መታሰቢያቸውን የምናከብርላቸው ጻድቁ አባታችን ጻድቁ ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖት በሥጋ መልካም ከሆኑ ዛፎች ከጸጋ ዛፍና ከእግዚአብሔር የተገኙ መልካም ፍሬ ናቸው። ከመልካሙ ዛፍ ከጸጋ ዛፍ ከመልካሚቱ ዛፍ ከእግዚአብሔር የተገኙ መልካም ፍሬ ናቸው። እነዚህ ሁለቱ መልካሞች ዛፎች ሁለቱ መልካም ዛፎች ጸጋ ዛፍና እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እንደ ቃሉና እንደ ሕጉ የሚመላለሱ ሰዎች ነበሩ። እግዚአብሔርን በመፍራት እግዚአብሔርን በማክበር እንደ ቃሉ እንደ ሕጉ እየተመላለሱ ሥጋዊው ሕይወታቸውን ምድራዊው ሕይወታቸውን ይገፉ ነበረ። እግዚአብሔርን እያፈሩ እግዚአብሔርን እያከበሩ በክርስትናቸው ጸንተው ሃይማኖታቸውን አጽንተው ምግባራቸውን አቅንተው በዚህ ምድር እየኖሩ ሳሉ ነገር ግን ልጅ አልነበራቸው። ምን አልነበራቸው? ምን አልነበራቸው? ልጅ አልነበራቸው። እንደምታውቁት ትዳር መስርቶ ልጅ ማጣት እጅግ ከባድ ፈተና ነው። እጅግ ታላቅ ሐዘን ነው። ነገር ግን ከባድ ፈተና ቢሆንም ፈተናውን ተቋቁመው እንደ እግዚአብሔር እንደ ሕጉና እንደ ትእዛዙ እየተመላለሱ እግዚአብሔርን እያመሰገኑ ስለተደረገላቸው ስለተሰጣቸው ስላላቸው ነገር እግዚአብሔርን እያመሰገኑ ስለሌላቸው ነገር ደግሞ እግዚአብሔርን በጸሎት ይጠይቁ ነበር። አዎ ስላልተደረገላቸው ነገር ገና ወደፊት ስለሚደረግላቸው ነገር አብርሃምንና ሳራን የጎበኘው እግዚአብሔር እነሱንም እንደሚጎበኛቸው ያምናሉና ስላልተደረገላቸው ነገር እግዚአብሔርን በጸሎት ይጠይቁት ነበረ። ዘወትር ወደ ቤተ መቅደስ ይገሰግሱ ነበር። ስለተደረገላቸው ስለ ሀብታቸው፣ ስለ ንብረታቸው፣ ስለ ጤናቸው፣ ስለ ሕይወታቸው እግዚአብሔርን ያመሰግኑት ነበር። እግዚአብሔርን እያመሰገኑ ዘወትር ወደ ቤተ መቅደስ እየተመላለሱ ከምስጋና በኋላ እግዚአብሔርን በጸሎት ይጠይቁት ነበር። ከዕለታት አንድ ቀን እግዚአብሔር ወደ ቤተ እግዚአብሔር ሄዳ ከስዕለ ማርያም ስር ወድቃ እግዚአብሔርን በጸሎት ጠየቀች። እግዚአብሔር ሆይ ብዙ ነገር አድርገህልኛል፣ በትዳር ባርከኛል፣ ሀብት ንብረት ሰጥተኸኛል። በሰጠኸኝ ሀብት ነዳያንን አበላለሁ፣ ችግረኞቹን እጎበኛለሁ፣ የታረዙትን አለብሳለሁ፣ የተጠሙትን አጠጣለሁ። ነገር ግን አንተ እንደምታውቀው የማኅፀኔ ፍሬ ገና ነው፣ ፍሬ አልሰጠኸኝም። ፍሬ እንድትሰጠኝ እፈልጋለሁ፣ በፍሬ እንድትባርከኝ እፈልጋለሁ። በፍሬ መባረክ፣ በዘር መባረክ እፈልጋለሁ። ነገር ግን አለች ፍሬ እንድትሰጠኝ ብፈልግም አንተ የምትሰጠኝ ፍሬ አንተን የማይፈራ እኔንና አባቱን የማያከብር በአንተ በቃልህ በትእዛዝህ የማይሄድ የማይመላለስ ከሆነ ማኅፀኔን ዝጋ። አሁንም ፍሬ አትስጠኝ፣ እኔ ደስተኛ ነኝ። አንተን አመልካለሁ፣ አንተን አመሰግንሃለሁ። ፍሬ ባትሰጠኝም በዘር ባታርቀኝም አንተን ከማመስገን ወደ ኋላ አልልም። አዎ ልጅ ማጣቴ አንተን ከማመስገን ወደ ኋላ አያስቀረኝም። ፈተና አይሆንብኝም፣ ሐዘን አይሆንብኝም። ልጅ የለኝም ብዬ አንተን አላማርርህም አለችና እግዚአብሔርን ጠየቀችው። ወደ እግዚአብሔር ጸለየች፣ እግዚአብሔርን ለመነችው።
አያችሁ፣ መልካም ጸሎት ማለት ይሄ ነው። ለዚህ ነው አምላካችን እግዚአብሔር በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ስትመለከቱ ሰአሉ ይትወሀበክሙ ወድጉዱ ይትረአወክሙ፣ ለምኑ ምን ይላቸዋል አለ? ለምኑ ምን ይላቸዋል? አንኳኩ ምን ይላቸዋል? ይከፈትላቸዋል። ይህንን ቃል እግዚአብሔር ታውቃለች። መጽሐፍ ቅዱስ እግዚአብሔር ታነባለች። የዕለት ተዕለት ሕይወቷ ከእግዚአብሔር ጋር ነው። ቅዱሳን መጻሕፍትን ታነባለች። ስለዚህ ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል ወዳለው እግዚአብሔር ለመነች። ሄዳ ከስለ ማርያም ስር ወድቃ በሩን አንኳኳች። ዛሬ ምድራውያን ባለስልጣናት ቢሮ ዘንድ ሄደን በራቸውን ብናንኳኳ እያሉ የሉም ልንባል እንችላለን። ገብተው ሳሉ አልገቡም ልንባል እንችላለን። ሳይወጡ አለቃው ወጥተዋል በኋላ ተመለስ ልንባል እንችላለን። አዎ፣ በእግዚአብሔር ቤት ግን አይደለም ወገኖች። ማንም ሰው መጥቶ በሩን ማንኳኳት ይችላል። እግዚአብሔር በሩን ይከፍታል። አዎ፣ ማንም ሰው መጥቶ እግዚአብሔርን መጠየቅ ይችላል። ማንንም እግዚአብሔር ጥያቄውን ይሰማል። አዎ፣ ጥያቄውን ይሰማል፣ እንቆቅልሹን ይፈታል። ስለዚህ በዚህ መሰረት እግዚአብሔርን ጠየቀችው። ሳራና አብርሃምን የጎበኘውን አምላክ ጠየቀችው። ሳራና አብርሃምን ዘመናቸው ካለቀ፣ የሳራ ደሟ ከደረቀ፣ መልካም ዘር እንደሰጣት በዘር እንደባረካት እግዚአብሔር መጽሐፍ ታነባለች። እግዚአብሔር የእናቷን የሳራን የአባቷን የአብርሃምን ታሪክ ታውቃለች። ስለዚህ እግዚአብሔርን ጠየቀችው። እግዚአብሔር መልካም ልመናዋን ሰማ። የእያንዳንዳችን ልመናችን የተጣመመ ነው። ወደ እግዚአብሔር ቤት ስንመጣ የእግዚአብሔርን በር ስናንኳኳ እግዚአብሔርን ስንለምን ወዳጆቹን ቅዱሳንን ስንማጸን የምናቀርበውን ጸሎት የምንለምነውን ልመና ማወቅ መቻል አለብን ወገኖች። አዎ፣ ምን እያልኩ ነው? የምለምነው ልመና ከእግዚአብሔር ጋር አብሮ ይሄዳል ወይ? ለእግዚአብሔር ይመቻል ወይ? ትክክል ነኝ ወይ? ያቀረብኩት ጥያቄ መልስ ያገኛል ወይ? እንቆቅልሼ ይፈታል ወይ ብለን ማሰብ መቻል አለብን። ያው አንዳንዶቻችን በስጋዊ ሕይወታችን ተፈትነን በስሜት ተነርተን መጥተን ገሌን ግደልልኝ፣ ገሌን አጥፋልኝ ብለን የምንጸልያለን። አዎ፣ መልካሙን ልመና መልካሙን ጸሎት እግዚአብሔር ይሰማል። መልካሙን ጸሎት መልካሙን ልመና ሰምቶ ጥያቄን ይመልሳል፣ እንቆቅልሽን ይፈታል እግዚአብሔር። አዎ፣ ስለዚህ ልመናችን መስተካከል አለበት፣ ጥያቄያችን መስተካከል አለበት። እያንዳንዳችን እንደ እግዚአብሔር ወደ መልካሙ እግዚአብሔር ጥያቄን ወደሚመልሰው እንቆቅልሽን ወደሚፈታው እግዚአብሔር መልካም ጥያቄ አቀረበች። መልካም ፍሬ ስጠኝ፣ መልካም ዘር ስጠኝ፣ የምትሰጠኝ ፍሬ በአንተ በሕግ በትእዛዝ የማይመላለስ ከሆነ አንተን የማይፈራ እኔንና አባቱን የማያከብር ከሆነ ማኅፀኔን ዝጋ፣ ማኅፀኔን ብትዘጋም እኔ አመሰግንሃለሁ። ልጅ ብትሰጠኝም አምላኬ ነህ፣ ባትሰጠኝም አምላኬ ነህ። እኔ ዘወትር አንተን ከማመስገን ወደኋላ አልልም አለችው። አዎ፣ ስለዚህ ምንድነው የእያንዳንዳችን ጥያቄ የእያንዳንዳችን ልመና መስተካከል መቻል አለበት። አዎ፣ እግዚአብሔርን ስንለምን እግዚአብሔር መምህራችን ናት። ምን አይነት ልመና ለእግዚአብሔር እንዳቀረበች፣ በምን አይነት መንገድ እግዚአብሔርን እንደለመነችው ከእግዚአብሔር ሕይወት ጸሎትን ልንማር ይገባል። ከእግዚአብሔር ሕይወት ልመና ልንማር ይገባል። ለዚህ ነው እኮ አንድ እናት ልጃቸው ወደ ትዳር ሕይወት ከመግባት ትንሽ ዘግየት አለችና እናቲቱ ዘወትር እየሄዱ እባክህ ፈጣሪ ሆይ እኔ አመልክሃለሁ፣ ስላደረክልኝ ነገር አመሰግንሃለሁ፣ ይችን አንዲቱን ቅንጣት ልጄን ባርክልኝ፣ ነገር ግን ደግሞ ለልጄ እባክህ ትዳር ስጥልኝ እያሉ
እናቲቱ ልጃቸው ትዳር እንድትይዝላቸው ይለምናሉ። ልጅት ደግሞ ወደ ቤተ ክርስቲያን ሄዳ እንደ እናቷ እባክህ ፈጣሪ ሆይ መልካም ትዳር ስጠኝ ብላ ለመለመን አፈረች፣ ፈራች። መልካም ትዳር ስጠኝ ብሎ መለመን ያስፈራል፣ ያሳፍራል። እህቶቻችን መልካም ትዳር ስጠኝ ፈጣሪ ሆይ ትዳር እፈልጋለሁ፣ ነገር ግን የምትሰጠኝ ትዳር መልካም እንዲሆን እፈልጋለሁ ብሎ መጸለይ ያሳፍራል? አያሳፍርም። ስለዚህ ያፈረችዋ ይህች ልጅ ምን አለች? እባክህ ፈጣሪ ሆይ ዘወትር ወደ አንተ ወደ ቤተ መቅደስ እየመጣች ለምትጸልየው አንተን ለምታመሰግንህ አንተን ለምታመልክህ ለእናቴ መልካም አምቻ ስጥልኝ። አያችሁ፣ በተዘዋዋሪ ምን አለት ማለት ነው? ግን መልካም ባል ስጠኝ፣ መልካም ትዳር ስጠኝ ማለት ነው። እባክህ ለእናቴ መልካም አምቻ ስጣት። አዎ ሌላ ሴት ልጅ የላትም፣ እሷ ብቻ ናት። ነገር ግን መልካም አምቻ እባክህ ለእናቴ ስጥልኝ ብላ እግዚአብሔርን ለመነች ይባላል። እግዚአብሔር ግን ልመናዋን ተቀበላት። ስለዚህ የእያንዳንዳችን ልመና የተስተካከለ መሆን መቻል አለበት። ይህንን ጥያቄ ይህንን ልመና ወደ እግዚአብሔር ካቀረበች እግዚአብሔርን በጸሎት ከጠየቀች በኋላ እግዚአብሔር ወደ ቤቷ ገባች። ወደ ቤቷ ገብታ ወደ ቤቷ ተመልሳ ጸጋ ዛብን አማከረችው። ጌታዬ ሆይ ልጅ የለንም፣ በዘር በፍሬ አልተባረክንም። ስለዚህ ልጅ ማጣታችን በዘር አለመባረካችን እግዚአብሔርን ከማምለክ እግዚአብሔርን ከማመስገን ወደ ኋላ ያስቀረንም። ወደ ኋላ የሚያስቀረን የሀብታችን የንብረታችን ብዛት ነው። ሀብታችን በዝቷል፣ ንብረታችን ተትረፍርፏል። አዎ ሀብታችን ስለበዛ ንብረታችን ስለተትረፈረፈ እግዚአብሔርን ከማመስገን ወደ ኋላ እንዳንል ከሀብታችን ከንብረታችን ለእኛ ሕይወት የሚሆነውን ከፍለን አስቀርተን ሌላውን ለቤተ ክርስቲያን እንስጥ አለችው። ለማን እንስጥ አለችው? ለማን እንስጥ? ለቤተ ክርስቲያን እንስጥ፣ ለቤተ እግዚአብሔር እንስጥ። አዎ ሀብት ሲበዛ እግዚአብሔር ይረሳል። ሀብት የሰጠው እግዚአብሔር ሀብትን በመስጠቱ ንብረትን በመስጠቱ ይዘነጋል። ስለዚህ በሀብታችን ብዛት በንብረታችን መትረፍረፍ እግዚአብሔርን እንዳንዘነጋው ከአምልኮቱ ከምስጋና ወደ ኋላ እንዳንል ከሀብታችን ከፍለን ለቤተ እግዚአብሔር እንስጥ አለችው። እሱ መልካም ባለትዳር ነውና መልካም ባለቤት ነውና የሚስቱን ድምፅ ሰማ፣ የሚስቱን ምክር ተቀበለ። አዎ ልክ ነሽ እመቤቴ፣ አንቺ ያልሽው ትክክል ነው፣ ይሁን ይደረግ። አዎ ሀብት ሲበዛ ጥሩ አይደለም። እግዚአብሔርን ልንረሳው፣ እግዚአብሔርን ልንዘነጋው እንችላለን። ስለዚህ አንቺ ባልሽው፣ አንቺ በጠየቅሽኝ መሰረት ለእኛ ለሕይወታችን ስጋዊ ሕይወታችንን የምንመራበትን ከፍለን አስቀርተን ሌላውን ለቤተ ክርስቲያን እንስጥ። ያልሽው ይሁን፣ ያልሽው ይደረጋል። አዎ መልካም ባል ማለት ሚስቱ የምትለውን ሚስቱ የምትነግረውን የሚሰማ እንጂ ሚስቱ የምትለውን ሚስቱ የምትነግረውን አንቺ ትክክል አይደለሽም፣ ትክክሉ የኔ ነው የሚል አይደለም። አዎ አንዳንድ ባሎች የሚስቶቻቸውን ትእዛዝ ሰምተው ከሚተገብሩ ይልቅ ቢሞቱ ይሻላቸዋል። የበታችነት ይሰማቸዋል። ሴቲቱ ሚስቲቱ የምታመጣው ምክር የምትናገረው ንግግር በእነሱ ዘንድ ተቀባይነት የሌለው ብዙ ባሎች አሉ፣ ብዙ ባለትዳሮች አሉ። የሚስቶቻቸውን ትእዛዝ የማይሰሙ የሚስቶቻቸውን ምክር የማይቀበሉ ብዙ ወንዶች አሉ። ስለዚህ ጸጋ ዛብ ለእነዚህ ወንዶች መምህራቸው ነው። ጸጋ ዛብ ለእነዚህ ወንዶች አባታቸው። አዎ አንቺ ሕይወቴ ነሽ፣ ከእግዚአብሔር በታች ሕይወቴ አንቺ ነሽ። ከቅዱሳን ከአባቶቼ ከቅዱሳት ከእናቶቼ ከአማላጆቼ ቀጥሎ ሕይወቴ አንቺ ነሽ። ከእግዚአብሔር የተሰጠሽኝ የትዳር አጋሪ አንቺ ነሽ። አንቺ ያልሽው ትክክል ነው፣ አንቺ ያልሽው ይሁን፣ አንቺ ያልሽው ይደረግ። እኔና አንቺ ሕይወታችንን የምንመራበትን አስቀርተን ሌላውን ለቤተ ክርስቲያን እንስጥ። ልክ ነሽ
ስለዚህ ወንድሞቻችን እህቶቻችሁን ስሟቸው። አዎ እህቶቻችሁ የሚሏችሁን ተቀበሏቸው። አዎ እውነቱን እውነት ነው በሏቸው፣ ሐሰቱን ሐሰት ነው በሏቸው። ተደማመጡ፣ ተመካከሩ፣ ተስማሙ። በዚህም ጊዜ ትዳር ይባረካል። አዎ በዚህም ጊዜ ጉድለት ይሞላል። አዎ እኛ ስንስማማ፣ እኛ ስንደማመጥ ጉድለታችንን እግዚአብሔር ይሞላል። ጉድለታችንን ማን ይሞላል? ማን ይሞላል? አሁንም ጉድለታችንን እግዚአብሔር ይሙላ። ብዙ ጉድለት አለብን። ዛሬ እግዚአብሔርን የማይለምን ቅዱሱ ጻድቁ ተክለ ሃይማኖትን ደጅ የማይጠና አቡነ ተክለ ሃይማኖትን የማይማጸን ጉድለት የሌለበት ጎደሎ የሌለበት ማን ነው? ስለዚህ ጎደሏችን የሚሞላ ሕይወታችን የሚስተካከል እኛ ስንመካከር ነው። እኛ እርስ በርሳችን ስንከባበር ነው። እኛ እርስ በርሳችን ስንደማመጥ ነው። ተቀበላት ባሮቻቸውን አገልጋዮቻቸውን ጠርተው ካሁን በኋላ ከዛሬ ጀምሮ እኛን አባቴ፣ እናቴ፣ ጌታዬ ሳይሆን እኛን ስትጠሩ እህቴ፣ ወንድሜ እያላችሁ ጥሩ። አዎ እናንተም ሰዎች ናችሁ፣ እኛም ሰዎች ነን። እግዚአብሔር ባሪያውና በአምሳሉ ፈጥሮ እናንተንም እኛንም ወደዚህ ምድር አምጥቶናል። በእኛና በእናንተ መካከል የበላይነትና የበታችነት የለም። ታላቅና ታናሽ በእኛና በእናንተ መካከል የለም ብለው በሰራተኞቻቸው መካከል አዋጅ አወጁ። አዎ ስትጠሩን ከዛሬ ጀምሮ እህቴ፣ ወንድሜ እያላችሁ ጥሩ። ያለንን ሁሉ ሀብት ንብረት ከፍላችሁ አስቀርታችሁ ሌላውን ለቤተ እግዚአብሔር እንሰጣለን። እናንተም እንደፈለጋችሁ ውጡ፣ እንደፈለጋችሁ ግቡ ብለው በሰራተኞቻቸው መካከል አዋጅ አወጁ። አዎ ዛሬ ሰራተኛውን ለሚገፋ ሰራተኛውን ለሚበድል አለቃ እግዚአብሔርና ጸጋ ዘአብ መምህሮቹ ናቸው። ዛሬ የሚያሰራውን ሰራተኛ እሱ የፈጠረው እስከሚመስል ድረስ የሚገፋ አለቃ አለ። አዎ ዛሬ የምታሰራትን ሰራተኛ እሷ የፈጠረቻት እስከምትመስል ድረስ የምትበድል የቤት እመቤት አለች። ለዚህ እግዚአብሔር መምህር ናት። አዎ ካሁን በኋላ ሰራተኛዋን ሰራተኞቿን ጠርታ ካሁን በኋላ እህቴ ነው እንጂ እመቤቴ እንዳትሉኝ፣ እናቴ እንዳትሉኝ፣ እህቴ በሉኝ። በእኔና በእናንተ መካከል የበላይነትና የበታችነት የለም፣ እኩል ነን። አዎ እኔንም እናንተንም ወደዚህ ምድር ያመጣን አንዱ እግዚአብሔር ነው። አንዱ እግዚአብሔር እስካመጣን ድረስ እኔም እናንተን አንድ ነን፣ እኩል ነን ብላ ለሰራተኞቿ መመሪያ አስቀመጠች። ስለዚህ ሰራተኞቹ እህቴ፣ ወንድሜ እያሉ እግዚአብሔርንና ጸጋ ዘአብን መጥራት ጀመሩ። በዚህ ሕይወት እግዚአብሔር ተደሰተ። ስለዚህ ወገኖቼ ሰራተኞቻችሁን የምትገፉ አዎ አለቆች ካላችሁ በየመስሪያ ቤታችሁ የበታቾቻችሁን ሰራተኞች የምትበድሉ እኛ የፈጠርናቸው እኛ ደሞዝ የምንከፍላቸው እስከሚመስላችሁ ድረስ በሰራተኞቻችሁ ፊታችሁን የምታጠቁሩ አለቆች ካላችሁ አዎ እግዚአብሔር ምናልባት እናንተ ከፍ ያለውን ስራ እንድትመሩ ሰራተኞቻችሁ ደግሞ ዝቅ ያለውን ስራ እንዲሰሩ እግዚአብሔር በአቀማመጥ ለይቷቸው ሊሆን ይችላል። ነገር ግን በአንዱ እግዚአብሔር አርአያና አምሳል መፈጠራችንን እንዳትረሱ። አዎ ዛሬ ሰራተኛሽን የምትገፊ የቤት እመቤት ካለሽ ነገ ሰራተኛሽን ከምትገፊበት ቤትሽ በመግነዝ ተጠቅለሽ ወደ መቃብር እንደምትወርጂ አስቡ። አዎ ባሪያው በአምሳሉ ወደ ፈጠረሽ ወደ እግዚአብሔር ሄደሽ በእግዚአብሔር ፊት ለፍርድ እንደምትቆሚ አስቡ። አዎ ዛሬ የምትገፊያት ዛሬ ፊትሽን የምታቆጠቁሪባት ሰራተኛሽ
እግዚአብሔር ባሪያውና በአምሳሉ የፈጠራት ሴት ናት። ምናልባት ቤተሰቦቿ ድሃ ሆነው ወደ አንቺ ቤት መጣ ሊሆን ይችላል። አንቺ ደግሞ በጊዜ አጋጣሚ እንደ ድል ሆኖ ጠፊ ኃላፊ ንብረት አግኝተሽ ሊሆን ይችላል። ስለዚህ ሰራተኞቻችሁን የምትገፉ፣ ሰራተኞቻችሁን የምትበድሉ፣ በሰራተኞቻችሁ ፊታችሁን የምታጠቁሩ ከጸጋ ዘአብና ከእግዚአብሔር ተማሩ። ካሁን በኋላ እናንተ እህቴ ወንድሜ እያላችሁ ጥሩ። በእኛና በእናንተ መካከል ልዩነት የለም፣ እናንተም እኛም የእግዚአብሔር ልጆች ነን ብለው ለሰራተኞቻቸው አዋጅ አወጁ። በዚህ መልኩ እግዚአብሔርን እያስደሰቱ መልካም ዛፎች ሆነው ሲኖሩ መልካሙን ዛፍ ጻድቁ አቡነ ተክለ ሃይማኖትን አገኙ። ታሪኩ ብዙ ነው። እነ መጋቢ ሐዲስ መምህር ሰምረአብ በየጊዜው እየተነተኑ ነግረዋቸዋል። ስለዚህ ከመልካሞቹ ጉንዶች ከመልካሞቹ ዛፎች እግዚአብሔርን ከሚፈሩት እግዚአብሔርን ከሚያከብሩት ዛፎች ከጸጋ ዘአብና ከእግዚአብሔር መልካሙ ፍሬ አቡነ ተክለ ሃይማኖት ተገኙ። ከመልካም ዛፍ መልካም ፍሬ ይገኛል። አዎ ከጥሩ ተክል ጥሩ ተክል ይገኛል። መከራ የማያደርቃቸው፣ ልጅ ማጣት ያላደረቃቸው፣ ፍሬ ማጣት ያላደረቃቸው መልካም ዛፎች እግዚአብሔርና ጸጋ ዛፍ ከነዚህ ከመልካሞች ዛፎች መልካሙ ፍሬ ተገኘ። ለዚህ ነው አምላካችን እግዚአብሔር አነ ውእቱ ጉንደ ወይነ ሕይወት ወአንትሙ አይጹቂሁ በማቴዎስ ወንጌል ምዕራፍ 15 ቁጥር 5 ላይ ስትመለከቱ እኔ መልካም የሕይወት ጉንድ ነኝ፣ እናንተም ቅርንጫፎች ናችሁ አለ። እናንተም ቅርንጫፎች ናችሁ። ስለዚህ እኛ ምን አይነት ፍሬዎች ነን ነው? እኛ መልካም ፍሬዎች ነን ነው ወይ ነው ጥያቄ። አባቶቻችን ቅዱሳን፣ እናቶቻችን ቅዱሳን፣ እነ ተክለ ሃይማኖት፣ እነ ጸጋ ዘአብ፣ እነ እግዚአብሔር፣ እነ ክርስቶስ ሰምራ መልካሞቹ ዛፎች አባቶቻችን ቅዱሳን ናቸው። የእነሱ ተከታዮች፣ የእነሱ ልጆች በእነሱ ቃል ኪዳን እንጸድቃለን። በቃል ኪዳናቸው ያጸድቁናል፣ በቃል ኪዳናቸው ያማልዱናል ብለን የምንመላለስ እኔና እናንተስ መልካም ፍሬዎች ነን ወይ ነው ጥያቄው። አዎ መልካም ፍሬዎች ልንሆን ይገባል ክርስቲያኖች። በተለይ በዚህ ዘመን መከራው፣ ሐዘኑ፣ ጦርነቱ አስተማሪ መምህር መቃሪ በሆነበት ዘመን መልካም ፍሬ ያልሆነ መልካም ፍሬ ያላፈራ መቼ ያፈራል ክርስቲያኖች? ስለዚህ እንደ አባቶቻችን እንደ እናቶቻችን የአባቶቻችን የእናቶቻችን ልጆች ነንና መልካም ፍሬዎች ልንሆን ይገባል። በሉቃስ ወንጌል ምዕራፍ 13 ቁጥር 7 ላይ እግዚአብሔር በዚህ ምድር ተክል ተከለ፣ ዕፀ በለስ ተከለ ብሎ አምላካችን እግዚአብሔር ለደቀ መዛሙርቱ ለተከታዮቹ መልካም ፍሬ ስለሚያፈራ በለስ መስሎ አስተምሯቸዋል። ናሁ 3 ዓመተ እንዘ ነጽእ እንሳ ፍሬሃ ለዛቲ በለስ ወኢረከብኩ፣ እነሆ ወደዚች በለስ 3 ዓመት ሙሉ ፍሬ ያገኝባታለሁ ብዬ ተመላለስኩኝ። ነገር ግን 3 ዓመት ሙሉ ብመላለስ ከበለሲቱ አንድ ፍሬ አላገኘሁም ይላል እግዚአብሔር። እኛ እግዚአብሔር በምድር ላይ መልካም ፍሬ እንድናፈራ የተከለን ተክሎች ነን። ስለዚህ የተከለን እግዚአብሔር ባሪያውና በአምሳሉ ፈጥሮ ወደዚህ ምድር ያመጣን እግዚአብሔር እንድናፈራለት ይፈልጋል። መልካም ፍሬ እንድናፈራለት፣ መልካም ፍሬ አፍርተን መንግሥተ ሰማያት እንድንገባለት ይፈልጋል። 3 ጊዜ መጣው። ናሁ 3 ዓመተ እንዘ ይመጽእ፣ እነሆ ወደዚች በለስ ስመጣ ፍሬ ያገኝባታለሁ ብዬ 3 ዓመት ነዋል። እንደምታውቁት የኛ የእድሜ ክልላችን ወይም የእድሜ ገደባችን 3 አይነቶች ናቸው። ሕፃንነት፣ ጉልምስና፣ እርጅና ይባላል። ስለዚህ አምላካችን እግዚአብሔር በእነዚህ በ3ቱም ዓመቶች ፍሬ እንድናፈራለት ይፈልጋል። በሕፃንነታችን ፍሬ እንድናፈራለት ይፈልጋል። በጎልማሳነታችን በወጣትነታችን ማለት ነው ፍሬ እንድናፈራለት ይፈልጋል። በስተርጅና ዘመናችንም ፍሬ እንድናፈራለት ይፈልጋል። አዎ
ከእርጅና በኋላማ ዘመን የለም። ስለዚህ በእነዚህ ዘመኖች ፍሬ ሲያጣብን እግዚአብሔር እንቆረጣለን፣ ተቆርጠን ወደ ገሃነመ እሳት እንጣላለን። ስለዚህ እግዚአብሔር ፍሬ እንዲያገኝብን በፍሬያችን እንዲደሰት መንግሥተ ሰማያት እንድንገባ መልካም ፍሬ ማፍራት መቻል አለብን። ለዚህ ነው በመጽሐፈ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 3 ከቁጥር 2 ጀምሮ ስትመለከቱ ጸናይክዎ ለወይኔ ይፍረይ አስካለ ወፈረየ አስዋከ ወይዜኒ ሰብአ ይሁዳ ወለተነብሩ ኢየሩሳሌም ፍትሑ ማእከሌ ወማእከለ ወይኔ። አዎ ወይን ተክዬ ነበረ፣ የተከልኩት ወይን መልካም ፍሬ ያፈራል ስል እሱ አፈራብኝ። አዎ መልካም ፍሬ ያፈራል ብዬ ደጅ ስጠና ስጠብቀው እሱ አፈራብኝ፣ ወይኔ እሱ አፈራብኝ። ስለዚህ በይሁዳና በኢየሩሳሌም የምትኖሩ ሽማግሌዎች በእኔና በወይኔ መካከል ረፍረዱ ይላል እግዚአብሔር። ዛሬም እግዚአብሔር ከእኔና ከእናንተ ፍሬ ይፈልጋል ወገኖቼ። ወደ እኔና ወደ እናንተ ፍሬ ፈልጎ ፍሬ አገኝባቸዋለሁ ብሎ ይመጣል። እግዚአብሔር ፍሬ ፈልጎ ሲመጣ ፍሬ አገኝባቸዋለሁ ብሎ ሲመጣ ፍሬ አልባ ከመሆን አምላካችን እግዚአብሔር ሁላችንን የሚጠብቅ መልካሙን ፍሬ አፍርተን መንግሥቱን እንድንወርስ አምላካችን እግዚአብሔር በቸርነቱ ይርዳል። የእግዚአብሔር ቸርነት የእመቤታችን አማላጅነት ሁላችንንም ያይለየን። ይቆይ።